ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ ስፖርታዊ ጉዳዮችን እያነሳን ነው ቆይታን የምናደርገው። ፏድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን ያደርጋለሁ። እናንተም ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ በዛሬ ፕሮግራማችን ግን በጣም በርከት ያሉ ስፖርታዊ ጉዳዮችን ነው እያነሳን የምንቆየው። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በተለይ ደግሞ እኛ ስቱዲዮ በገባንበት ሰዓት አንድ እየተደረገ የሚገኝ ጨዋታ አለ። የኤፍኤ ካፕ ፍጻሜ ጨዋታ እየተደረገ ነው በቼልሲና በማንቸስተር ሲቲ መካከል። ከዛ ውጭ ደግሞ ምሽት ላይ አልናሰር ከጋምባ ኦሳካ ጋር የሚያደርገው የኤዥያን ቻምፒየንስ ሊግ ሁለትም የፍጻሜ ጨዋታ በርካቶች በጉጉት ይጠብቁታል። ከነዚህ ጨዋታዎች ጋር አያይዛችሁ ግምቶቻችሁን ልታሰፍሩልን ትችላላችሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። የሀገር ውስጥ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ኢትዮጵያ እየተካፈለችበት በሚገኘው የአፍሪካ የአትሌቲክስ ሻምፒዮና ኢትዮጵያ 5ኛ የወርቅ ሜዳሊያዋን ዛሬ ማሸነፍ ችላለች። በ20 ኪሎ ሜትር እርምጃ ውድድር በተደረገ የዛሬ ውድድር ሁለት አትሌቶች የወርቅ ሜዳሊያዎችን ማምጣት ችለዋል። በጋና አክራ ነው ይሄ ውድድር እየተደረገ የሚገኘው። ለ24ኛ ጊዜ ደግሞ የአፍሪካ አትሌቲክስ ሻምፒዮና እየተደረገ ነው። ኢትዮጵያም በዛሬ ውድድር በ20 ኪሎ ሜትር የእርምጃ ውድድር በወንዶችም በሴቶችም የወርቅ ሜዳሊያን መሰብሰብ ችላለች። በዚህ ውድድር ላይ ኢትዮጵያ 4ኛና 5ኛ የወርቅ ሜዳሊያዋን ነው ዛሬ ያገኘችው። በወንዶቹ በ20 ኪሎ ሜትር የእርምጃ ውድድር አትሌት ምስጋና ዋቁማ ውድድሩን በአንደኝነት በማጠናቀቅም የአፍሪካ ሻምፒዮና መድረክ በተከታታይ ለሁለተኛ ጊዜ በማሸነፍ ክብሩን አስጠብቆ ለኢትዮጵያም የወርቅ ሜዳሊያን ማምጣት የቻለ አትሌት ነው። ሌላኛው በዚህ ውድድር ላይ የተሳተፈው ኢትዮጵያዊው አትሌት አብዱስ ሰላምም 3ኛ ደረጃን በመያዝ ለሀገራችን ኢትዮጵያ የነሐስ ሜዳሊያን ማስገኘት ችሏል። በሴቶቹ የ20 ኪሎ ሜትር የእርምጃ ውድድር ደግሞ አትሌት ውብ አለም የተባለች ተወዳዳሪያችን ድንቅ ብቃቷን በማሳየት ጭምር ነው ውድድሩን በቀዳሚነት በማጠናቀቅ የወርቅ ሜዳሊያን ለሀገሯ ያመጣቸው። በዚህ ውድድር ላይ ከተካፈሉት አትሌቶች መካከል ህይወት አምባው 4ኛም ማሬ ደግሞ 8ኛ ደረጃን ይዛ አጠናቃለች። ኢትዮጵያም 4ኛና 5ኛ የወርቅ ሜዳሊያችንን ዛሬ ማሳካት የቻልንበት ውድድር ነው የተደረጉት። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ እንንገራችሁ። ማንቸስተር ዩናይትድን እንመልከት። ዳቪድ ኦርነስቲን ይናገራል ስለ ማንቸስተር ዩናይትድ የክረምት የተጫዋቾች የዝውውር መስኮት በማስመልከት ነው በርከት ያሉ ሀሳቦችን እየሰጠ የሚገኘው። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ያለ ገደብ ከፍተኛ ገንዘቦችን ያወጣል ተብሎ የሚወራው ወሬም ከእውነታ የራቀ እንደሆነ ጭምር ነው ዳቪድ ኦርነስቲን ይፋ ያደረገው። ልክ እንደ ባለፈው ክረምት ሁሉ ዘንድሮም በጥንቃቄና በተመጣጠነ በጀትም ስራቸውን እንደሚሰሩ እጠብቃለሁ ሲልም ጭምር ነው ዳቪድ ኦርነስቲን እየተናገረ የሚገኘው። የማንቸስተር ዩናይትድ የቅርብ ጊዜ መረጃዎችን በተመለከተ በተለይ ከዝውውር ጉዳዮች ጋር በተመለከተ ዳቪድ ኦርነስቲን ሰፋ ያሉ ጉዳዮችን እያነሳ ይገኛል። ካሴሜሮና ማኑኤል ኡጋርቴን በተመለከተ ሲናገር ካሴሜሮ በዚህ ክረምት ክለቡን ለቆ እንደሚሄድ ነው ያረጋገጠው። ምናልባትም እንዲሁ ኡጋርቴም ደግሞ አብሮ ሊሄድ እንደሚችል ነው የተነገረው። ካሴሜሮ ቀደም ብሎም ይፋ አድርጎታል ማንቸስተር ዩናይትድን በዚህ የክረምት የተጫዋቾች የዝውውር መስኮት እንደሚለቅና በዚህ ምክንያትም በዚያ የሜዳ ክፍል ላይ በአማካይ መስመር ላይ አንድ ወይም ደግሞ ሁለት አዳዲስ ተጫዋቾች ሊመጡ የሚችሉበትም ሰፊ እድል እንዳለ የሚያሳዩ መረጃዎችን እየተመለከተን እንገኛለን። ሌላኛው ኤሊየት አንደርሰንን በተመለከተ የሚወጡ መረጃዎች ናቸው። አሁንም ማንቸስተር ዩናይትድ ዋነኛ የዝውውር ኢላማ ያደረገው ተጫዋች ኤሊዮት አንደርሰን ነው ይፋ እየተደረገ የሚገኘውና ነገር ግን ኖቲንግሃም ፎረስቶች ለተጫዋቹ የለጠፉበት ዋጋ ከፍተኛ መሆንና ከማንቸስተር ሲቲ በኩልም ደግሞ ያለው ትልቅ ፉክክር ዝውውሩን ለማንቸስተር ዩናይትድ ምናልባት በእነዚህ ሁለት ምክንያቶች አስቸጋሪ ሊያደርግበት እንደሚችል እየተገመተ ነው። ኖቲንግሃም ፎረስት በዚህ ክረምት ሁሉንም ደግሞ ቁልፍ ተጫዋቾቹን ለማቆየትም እቅድ እንዳለው ጭምር ነው እየተነገረ የሚገኘው። ሌላኛው በማንቸስተር ዩናይትድ በኩል ትኩረት የሚሰጠው ተጫዋች ኦሪዮል ቹዋሜኒ እንደሆነ ይፋ አድርጓል። ኦሪዮል ሹዋሜኒ በማንቸስተር ዩናይትድ ትልቅ ትኩረት ይሰጠዋል ተብሎ ይታሰባል። ከዛ ውጭ ግን ማንቸስተር ዩናይትድ በተለይ በክረምቱ ማርከስ ራሽፎርድንና ጄደን ሳንቾን ክለቡን በቋሚነት ሊለቁ ስለሚችሉ ዩናይትድ የግራ መስመር አጥቂን ማጠናከርም ትልቅ ፍላጎት እንዳለው ጭምር የሚያሳዩ መረጃዎች አሉ።
ማታያስ ደሊትና የተከላካይ መስመሩን ደግሞ እንዲሁ አንስቷል። የማታያስ ደሊት ቀዶ ጥገና በጥሩ ሁኔታ መጠናቀቁ ነው ይፋ የተደረገው። በአሁኑ ጊዜም ለመካከለኛው የተከላካይ ክፍል ወይም በሴንተር ባክ ቦታ ላይ ደግሞ አዲስ ተጫዋቾችን ማስፈረም የክለቡ ዋነኛ አጀንዳ እንዳልሆነ ጭምር ይፋ አድርጓል። ነገር ግን አሁን ካሉት ተጫዋቾች መካከል ግን የሚለቅ ካለ እሱን ለመተካት አዲስ ተጫዋቾችን ማምጣት ሊታሰብበት እንደሚችል ነው ይፋ የተደረገው። በአጠቃላይ ግን የዚህ የውድድር ዓመት ወይም የዚህ ክረምት የተጋነንና ብኩንነት የበዛበት ወጪ የሚደረግ ይሆናል ተብሎ ግን በጭራሽ አይጠበቅም። ማንቸስተር ዩናይትድ በዚህ ክረምትም በጥንቃቄ በትጋትና በሚመጥን መልኩ መግዛቱን ይቀጥላል ብሎ እንደሚያምን ነው ሀሳቡን እያጋራ የሚገኘው ዳቪድ ኦርነስቲን ነው እነዚህን መረጃዎች ይፋ ያደረገው። ማንቸስተር ዩናይትድ የክረምቱ የዝውውር መስኮት ቀድሞ የዌስትሃም ዩናይትዱን አማካይ ማቲዮስ ፈርናንዴስን ለማስፈረም ያለውን ፍላጎት እያጠናከረ መሆኑን የተነገረው። ይህ ተሰጥኦ ያለው ወጣት የፖርቱጋል ኢንተርናሽናል በዌስትሃም ዩናይትድ ቤት ድንቅ ብቃትን እያሳየ የሚገኝ ሲሆን ቀደም ሲልም በቀድሞ ክለቡ ደግሞ ሳውዝሃምፕተንም በነበረው ቆይታ የብዙዎችን ቀልብ መሳቡ ነው እየተነገረ የሚገኘው። ስካይ ስፖርት እንደዘገበው ከሆነ ማንቸስተር ዩናይትድ በዚህ ክረምትም ለማስፈረም በዝርዝር ከያዛቸው በርካታ አማካዮች መካከል ቢኖሩም ፈርናንዴዝ ግን አሁን ላይ ዋነኛ ኢላማቸው እየሆነ እንደመጣ የሚያሳዩ መረጃዎች አሉ። ዘገባው እንደሚያብራራው ከሆነ ማንቸስተር ዩናይትድ በዚያ የሜዳ ክፍል ላይ ሁለት አዳዲስ ተጫዋቾችን ለመጨመርም እያሰቡ ሲሆን ለዌስትሃም ዩናይትዱና ለአታላንታው ኤደርሰን ደግሞ እንዲሁ ፍላጎት አላቸው። ለዌስትሃም ዩናይትዱ ማቲዮስ ፈርናንዴስ እና ለአታላንታው ኤደርሰን ነው ትልቅ ፍላጎት ያላቸው። ዌስትሃም ዩናይትድ ባለፈው ሳምንት መጨረሻ በአርሰናል 1-0 መሸነፉን ተከትሎ ሁለት ጨዋታዎች ብቻ እየቀሩ ክለቡ ወደ ታችኛው ሊግ የመውረድ እድሉ በጣም እየመጣ ሆኗል። አመርሶቹ በ18ኛ ደረጃ ላይ የሚገኙ ሲሆን ከቶተንሃምም በሁለት ነጥቦች ዝቅ ብለው ነው የሚገኙት። ስለዚህም ደግሞ አሁንም ከመውረጃው ቀጠና ለመውጣትም እንዲሁ ተስፋ ቢኖራቸውም ነገር ግን ከባድ እንደሚሆን ግን ግልጽ እየሆነ ነው። ይሄ ማለት እንደ ማቲዮስ ፈርናንዴስ ያሉ ተሰጥኦችን የብዙ ታላላቅ ክለቦች ትኩረት ውስጥ መግባታቸው አይቀሬ ነው። ምክንያቱም የ21 ዓመቱ ወጣት በታችኛው ሊግ ማለትም በሻምፒየንሺፕ የመጫወት ፍላጎትም እንደሌለው ጭምር ነው እየተነገረ የሚገኘውና በዋናው ፕሪሚየር ሊግ ላይ አሁንም በብቃቱ መቀጠል እንደሚመርጥ ነው እየተገለጸ የሚገኘው። ይሄ ሁኔታ ከዓመታት በፊት ሳውዝሃምፕተን ሲወርድ የተመለከተ ነው። በወቅቱም የቀድሞው የክለቡ ኮከብ የነበረው ጆቴሰም እንዲሁ ክለቡን ተጫዋቹን ይዞ መቆየት እንደማይችልና እሱ በግልጽ የፕሪሚየር ሊግ ተጫዋች መሆኑን ተናግሮ ነበር። ቴሰም ሲናገር ለቢቢሲ ስፖርት ሲናገር ማቲዮስ ፈርናንዴስ በየሳምንቱ በሙሉ ልቡ የሚጫወት በብዙዎች ዘንድ የሚታወቅ ከሳውዝሃምፕተን እይታ አንጻር በሜዳ ላይ እስካሁን ካየናቸው ምርጡ ተጫዋች መካከል አንደኛው ነው ብሎታል። እሱ ቁንጮ የፕሪሚየር ሊግ አማካይ ነው፣ እየሆነም እየመጣ ያለው በዛ መልኩ ነው። ስለዚህ ክለቦችም ይህንን እድል በቀላሉ አያልፉትም። እንደ ፕሪሚየር ሊግ ያሉ ተጫዋቾችን እንዲሁ ይጫወታል። እንደ ፕሪሚየር ሊግ ተጫዋችም ኳስ ያቀብላል። እንዲሁም ፍጥነቱም ቢሆን የፕሪሚየር ሊግ ደረጃ ነው። በመሃል ሜዳ ላይ ያለው እንቅስቃሴ በጣም የሚደነቅ ነው። ማንቸስተር ዩናይትድ በዚህ ክረምት ውሉ የሚያበቃውን ካሴሜሮን የሚሰናበት ሲሆን በቡድን ውስጥ ደግሞ ተጨማሪነቱን ያጣውን ማኑኤል ኡጋርቴን መተካት ይኖርባቸዋል። ለዚህ ደግሞ የዩናይትድ ስብስብ ሁለት አዳዲስ አማካዮችን የግድ የሚያስፈልጉ ሲሆን ደጋፊዎች እንደ ፈርናንዴዝ ባሉ ወጣት ተሰጥኦች ላይ ኢንቨስት በማድረግም በማየታቸው ደስተኛ ይሆናሉ ተብሎ ነው የሚታሰበው። ስካይ ስፖርት እንደ ኤሊዮት አንደርሰን፣ አደም ዋርተን እና ካርሎስ ባሌባ ያሉ ሌሎች ትልልቅ ስሞች በዩናይትድ የዝርዝር ውስጥ ቢጠቅስም አንደርሰን ግን ወደ ማንቸስተር ሲቲ የመሄድ እድሉ ሰፊ እንደሆነ እየተነገረ ነው። አደም ዋርተን እና ካርሎስ ባሌባ ሌሎችም ምርጥ ወጣት ተሰጥኦች ቢሆኑም ዩናይትድ የረጅም የዝውውር ድርድሮች ውስጥ መግባት ካልፈለገ እንዲሁ ማቲዮስ ፈርናንዴስ የተሻለው አማራጭ ሊሆን ይችላል። ምክንያቱም የዌስትሃም ወደ ታችኛው ሊግ መውረድ እድልም ዝውውሩን ቀላልና በተመጣጣኝ ዋጋ የሚፈጸምም ሊያደርገው እንደሚችል ነው እየተገመተ የሚገኘው። የአርሰናል መረጃዎችን ደግሞ እንንገራችሁ። ጃክ ዊልሼር ይናገራል። አርሰናል በዚህ ውድድር ዓመት ድንቅ ጊዜን እያሳለፈ ይገኛል ብሏል። ጃክ ዊልሼር ሲናገር ለሚኬል አርቴታ ትልቅ ክብር ይገባዋል። በክለብ ውስጥም እየሰራ ላለው ስራ በርካቶች ሊያመሰግኑት ይገባል። በዚህ ውድድር ዓመት ትልቅ ስኬቶችን እንደሚያመጣ ተስፋ አደርጋለሁ። በአርሰናል ቤትም እጅግ አስደናቂ ታሪኮችንና እጅግ አስደናቂ ቁጥሮችን እያስመዘገበ ይገኛልና በጣም ምርጥ አሰልጣኝ መሆኑንም እያሳየ ነው። ዘንድሮ ደግሞ የተለየ ዋንጫንም እንደሚያመጣ ጭምር ተስፋ አድርጋለሁ ብለዋል ጃክ ዊልሼር ስለ አርሰናል እና ስለ አሰልጣኝ ሚኬል አርቴታ ሲናገር። በወኪሎች በኩል በተደረጉ የመጀመሪያ ደረጃ ንግግሮችን ተከትሎ አርሰናል ለሪያል ማድሪድ አጥቂ አማካይ ለሆነው ተጫዋች አርዳ ጉሌር ትልቅ ፍላጎት እንዳለው ይነገራል። ከፍተኛ ገንዘቦችንም ለማቅረብም ጭምር ጥያቄ እያቀረቡ እንደሚገኝና ገንዘቦችን ለማቅረብም ዝግጁ እንደሆኑ ጭምር የሚጠቁሙ መረጃዎች ናቸው።
አሁን ላይ የስፔኑ ፌጂያስ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። አርዳ ጉሌር በአርሰናል ዘንድ ከፍተኛ አድናቆት የሚቸረው ተጫዋች ሲሆን አርሰናሎች ይህንን የቱርክ ኢንተርናሽናልም ከዚህ ክረምት በፊትም ለማስፈረም ጥረት እያደረጉ መሆኑን ቀደም ብሎ ተዘግቦ እንደነበር ነው የሚታወሰው። የስፔኑ ፌጂያስ እንደዘገበው ከሆነ አርሰናል አርዳ ጉሌርን የግሉ ለማድረግ የ90 ሚሊዮን ዩሮ ታሪካዊ ኢንቨስትመንትም ለማድረግ በዝግጅት ላይ እንዳለ ጭምር የሚያሳዩ መረጃዎች ይፋ ሲደረጉ እንደነበር ነው የተገለጸው። ሆኖም ግን ዘገባው እንደሚለው ከሆነ አርዳ ጉሌር በቀረበበት ጥያቄ ቢደሰትም አሁን ላይ ክለቡን የመልቀቅ ፍላጎት ግን በጭራሽ የለውም ነው የተባለው። ሪያል ማድሪድም ቢሆን ተጫዋቹን የመልቀቅ ምንም አይነት እቅዶች በዚህ ጊዜ እንደማይታዩበት ነው የሚነገረው። ምንም እንኳን ተጫዋቹና ክለቡ ፍላጎት ባያሳዩም አርሰናል ግን አሁንም እድል ሊኖረው እንደሚችል ነው የሚያምኑት። በዘንድሮ ክረምት በሳንቲያጎ ቤርናቢው የሚታየው የአሰልጣኝ ለውጥ ደግሞ በተጫዋቹ ላይ እርግጠኛ ለመሆንም ሊፈጠር እንደሚችል ይፋ ተደርጓል። ጆዜ ሞሪኒዮ ቡድኑን ይረከባሉ ተብሎ የሚጠበቅ ሲሆን አርዳ ጉለር ደግሞ ከፖርቱጋላዊው ታክቲከኛ የጨዋታ ፍልስፍና ጋር በቀጥታ የሚሄድ ተጫዋች አለመሆኑ ነው የሚነገረው። አርዳ ጉለር አርሰናል ተመራጭ ፕሮጀክት ሊሆንለት ይችላል። የ21 ዓመቱ ወጣት ተጫዋችም በየጊዜው ለጉዳት እየተዳረገ ለሚገኘው ማርቲን ኦዴጋርድም ጥሩ አማራጭ አልፎ ተርፎም ደግሞ የረጅም ጊዜ ተተኪም ሊሆን የሚችልበት እድሉ ሰፊ እንደሆነ እየተነገረ ነው። አርሰናል በዚህ የውድድር ዘመን የፕሪሚየር ሊግ የቻምፒየንስ ሊግ ድርብ ድልንም ለመቀናጀት 3 ጨዋታዎች ብቻ የሚቀሩት በመሆኑ ይህ ስኬት ደግሞ እንደ አርዳ ጉሌር ያሉ ተጫዋቾች ወደ ኤምሬትስ ለመሳበም ትልቅ አቅም ይሆንለታል ተብሎ ይጠበቃል። ስለዚህም በተለይ ሪያል ማድሪድ ዘንድሮ ያለምንም አይነት ዋንጫ ደግሞ ማጠናቀቁና በቡድን ውስጥ ያለው አለመግባባት ተጫዋቾች ሌላ አማራጭ እንዲመለከቱ ሊያደርጋቸው እንደሚችል የሚጠቁሙ ዘገባዎችን በትልቁ እየተመለከትን ነው የምንገኘው። የሊቨርፑል መረጃዎችን እናንሳም። ጄሚ ካራገር ይናገራል። ሪዮ ኤንጎሞዋ በአንድ ለአንድ አጋጣሚዎች ለማቆም በጣም ከባድ የሆነ ተጫዋች ነው። ባለፉት ሳምንታት ላይ እንደነበረው ለሊቨርፑል ትላንትና በጣም አሪፍ እየተንቀሳቀሰ ይገኝ ነበር። ነገር ግን አንዳንድ ጥንቃቄ ማድረግ ያለበት ነገር ግን እንዳለ ተስፋ አደርጋለሁ። እንደ ቡድን መጫወት የሚያስፈልግበት ጊዜ እንዳለ ግን ተስፋ አደርጋለሁ ብለዋል ጄሚ ካራገር ሲናገር። ሌላኛው አሰልጣኝ አርነ ስሎት የሰጠው ሀሳብ ነው። ትላንትና በአስተን ቪላ መሸነፋቸው ይታወሳል። በጣም ብዙ ጎሎች ተቆጥረውብናል፣ እናም በቂ ጎሎችን ደግሞ አላስቆጠርንም በጨዋታው ላይ። ነገር ግን በቪላ ፓርክ ግን 2 ጎሎችን ከሜዳ ውጪ ማስቆጠር ግን መጥፎ የሚባል ቁጥር አይደለም። ጥሩ ነገሮችን አስመዝግበናል፣ ነገር ግን በጣም ብዙ ጎሎች ነው የተቆጠረብን ሲልም ጭምር ነው ሀሳቡን የሰጠው። አርነ ስሎት ናቸው ይህንን ሀሳብ እየሰጡ እንደሚገኝ መረጃዎች እየወጡ የሚገኙት። አርነ ስሎት ሊቨርፑል በሚቀጥለው የውድድር ዘመን የተሻለ እንደሚሆንም ጭምር እርግጠኛ እንደሆነ ነው የሚያሳዩ መረጃዎችም እየጠቆሙ እንደሚገኝ ዘገባዎቹ የጠቆሙት። ሌላኛው ከሊቨርፑል ጋር በተያያዘ የሚነሳው ስሎት ለደጋፊዎች መልእክቱን አጋርተዋል። በአሁኑ ወቅት ነገሮች በሚቀጥለው የውድድር ዘመን በጣም የተሻሉ ሊሆኑ እንደሚችሉ እርግጠኛ እንዳልሆኑ ተረድቻለሁ። ነገር ግን የዝውውር መስኮት ምን ሊያደርግ እንደሚችል፣ አዲስ ጅምር ምን ሊያደርግ እንደሚችልም እያቃለሉ ይመስለኛል። ምን ማሻሻል እንዳለብን በሚገባ እናውቃለን ብዬም አስባለሁ ሲልም ጭምር ነው የተናገረው። አሰልጣኝ አርነ ስሎት ነው ይህንን ሀሳብ የሰጠው። እኛ የተሻለ ቡድን ስንሆን ጎል በማስቆጠር ግን እንቸገራለን ሲልም ነው የተናገረው። በአጠቃላይ ተጫዋቾቹ የምትለው ይገባቸዋል ብዬ አላስብም። ተጫዋቾቹ በጨዋታ ውስጥም ሙሉ በሙሉ ተሳትፈዋል፣ ውጤት ማስመዝገብ ችለዋል። ነገር ግን ከ3-1 በኋላ ሁሉ ነገራችን ሞቶ ነበር ወይም ደግሞ እነሱን ለመቋቋም ደግሞ ጥረት አላደረግንም ሲልም ጭምር የተናገረው አሰልጣኝ አርነ ስሎት ከትላንትናው ጨዋታ ሽንፈት በኋላ። ቸልሲን የተመለከቱ መረጃዎችን እናንሳም። የአሰልጣኝ ቅጥር ከዛሬው ጨዋታ ከተደረጉ ቀናቶች በኋላ እንደሚጠናቀቅ ነው ለቸልሲ የመረጃ ምንጮች በጣም ቅርብ ተብሎ የሚነሳው ማትላው ይፋ እያደረገ የሚገኘው። ሻቪ አሎንዞ ስራውን ለመረከብ ዝግጁ ሊሆን ይችላል ሲልም ነው መረጃው እየወጣ የሚገኘው። ከሁሉም እጩዎች ጋር ከተነጋገሩ በኋላ ሻቪ አሎንዞ ቀዳሚ ምርጫቸው እንዳደረጉት ነው በቸልሲ በኩል እየተነገረ የሚገኘው። ቸልሲዎች ሻቪ አሎንዞን ለመቅጠር እጅጉን መቃረባቸው ነው እየተገለጸ እንደሚገኝ አሌክስ ክሩክን ጨምሮ እነ ቤን ጃኮብስም መረጃውን ይፋ ያደረጉት። ቸልሲ ከሻቪ አሎንዞ ጋር ቀጥታ ግንኙነት አድርገዋል። የኤፍኤ ካፕ ፍጻሜ ደግሞ ዛሬ እንግዲህ ከተደረገ በኋላ በሚቀጥሉት ቀናት ላይ ከሻቪ አሎንዞ ጋር ተጨማሪ ድርድሮችን ያደርጋሉ ተብሎ ይጠበቃል። እነ አንዶኒ ኢራኦላ፣ እነ ማርኮ ሲልቫ፣ እነ ኦሊቨር ግላስነር ወኪሎች ጋርም ተነጋግረዋል ከዚህ በፊት። ነገር ግን የሻቪ አሎንዞ ጉዳይ ከሁሉም በላይ ውጤታማ እንደሆነ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ሊቨርፑል እስከ ዛሬ ድረስ ሻቪ አሎንዞን አላነጋገሩትም። በተለይ ከአሰልጣኝ አርነ ስሎት ጋር እቀጥላለሁ ብለው ስለሚያስቡ አሁን ላይ ሻቪ አሎንዞን የማነጋገር እቅዱ እንደሌላቸው ይፋ ተደርጓል። በዚህ መሰረትም ቼልሲ ይህንን አሰልጣኝ ለማምጣት ሙሉ ለሙሉ ዝግጁ ነው። ስለሱ ከተነሳም እንግዲህ ይታወቃል ብሏል ፋብሪዚዮ ሮማኖ። በግልጽ ግን ለሊቨርፑል የቻምፒየንስ ሊግ እግር ኳስ
አስፈላጊና በጣም ወሳኝ ነገር ነው። እናም የውድድር ዘመኑ መጨረሻ ግምገማ ይደረጋል። በአሁኑ ጊዜ ግን በሊቨርፑል በአርኔ ስሎት ላይ ያለው ሁኔታ ተመሳሳይ ነው። ምንም የተለወጠ ነገር እንደሌለ ጭምር ነው ፋብሪዚዮ ሮማኖ ይፋ ያደረገው። የሪያል ማድሪድ ጉዳዮችን እንመልከት። ግሬም ቤሊ ይናገራል። ካማቪንጋ በሳንቲያጎ ቤርናቢው ባለው ሁኔታ ላይም ያለው ብስጭት እየጨመረ በመምጣቱ በዚህ ክረምት ሪያል ማድሪድን ለመልቀቅ በቁም ነገር እያሰበበት ይገኛል ተብሏል። ወደ እንግሊዝ ፕሪምየር ሊግ መዘዋወር በሀሳብ ውስጥም ትልቅ ቦታን የያዘ ሲሆን ሊቨርፑልና ማንቸስተር ዩናይትድ እሱን ለማስፈረም ከፍተኛ ፍላጎት እያሳዩ እንደመጡ ነው መረጃዎቹ የጠቆሙት። ካማቪንጋ በዲዲዬ ዴሾ የፈረንሳይ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ ሳይካተት በመቅረቱ በጣም ቅር መሰኘቱ ጭምር ነው የተነገረው። ጆዜ ሞሪኒዮ ወደ ሪያል ማድሪድ በሚያደርገው ዝውውር በጣም እየተነጋገሩ እንደሚገኙ ነው የተገለጸው። ከፍሎሬንቲኖ ፔሬዝ ጋርም በቅርበት እያወሩ እንደሚገኝ የሚያሳዩ መረጃዎች ያሉ። ሁሉም ነገር ወደ መጠናቀቁ እንዳመራ ነው ማርካ የተባለው የመረጃ ምንጭም ይፋ ያደረገው። ማርካ ሲናገር እንዲሁ ደግሞ ዲያሪዮ አሰም ኮፕም የተባሉት የመረጃ ምንጮች ሲናገሩ የሪያል ማድሪድ አዲሱ አሰልጣኝ ጆዜ ሞሪኒዮ ናቸው በማለትም ጭምር እያረጋገጡ እንደሚገኙ ነው የተነገረው። አልቫሮ አረቤሎዋ ይናገራል። ሲቪያ በአሁኑ ወቅት በጥሩ አቋም ላይ ይገኛሉ ብሏል። ሊጫወቱበት የሚችሉት ብዙ እድል አላቸው። ማሸነፍ ይፈልጋሉ። ስቴዲየማቸውን በጣም ከባድ ነው። ጠንክረን መታገል ይኖርብናል ከሲቪያ ጋር በምናደርገው ጨዋታ ሲል አልቫሮ አርቤሎዋ ተናግሯል። አርቤሎዋ ይቀጥልና ኤምባፔም እሱ አራተኛ አጥቂ እንደሆንኩኝ ነግሮኛል ማለቱ ምን ማለቱ ነው የሚል ጥያቄ ቀርቦለት ለአርቤሎዋ ሲናገር ተጫዋቾች ምን እንደሚሰማቸው እረዳለሁ፣ በተለይም በማይጫወቱበት ጊዜ። ባለፈው ጊዜ በግልጽ ተበሳጭቶ ነበር። እኔ ደግሞ ያንን ወድጄለታለሁ። ሳይጫወት ደስተኛ ቢሆን ኖሮ ያ ነበር የሚያሳስበው ሲልም ነው የተናገረው። ከኤምባፔ ጋር ያለኝ ግንኙነት አሁንም ያው እንደ ድሮ ነው ይላል አሰልጣኝ አልቫሮ አረቤሎዋ ሲናገር። ምንም የተቀየረ ነገር የለም ነው ያለው። ከተጫዋቾች ጋር በግል በምነጋገርበት ጊዜ ሚስጥሩ እንዲጠበቅ እመርጣለሁ፣ ነገር ግን ይፋ ካደረጉት እኔ ምንም ችግር የለብኝም ሲልም ነው የተናገረው አልቫሮ አርቤሎዋ። የባርሴሎናን ጉዳዮችን እንንገራችሁ። የዣኦ ፔድሮ ወኪል ከዴኮ እና ከሌሎች የባርሴሎና ተወካዮች ጋር በዛሬው የኤፍኤ ካፕ ዋንጫ ፍጻሜ ጨዋታ ላይ ተሳትፎን ያደርጋሉ ተብሎ ይታሰባል። የብራዚላዊ ወኪል ከባርሴሎና በተጫዋቹ ላይ ያለውን ተጨባጭ ፍላጎት ለመረዳትም ከፍጻሜው ጨዋታ በኋላ ሊደረግ በሚችል ስብሰባ ዴኮን ሊያነጋግር እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ባርሴሎና የዣኦ ፔድሮ አድናቂ እንደሆነ ይፋ እየተደረገ ይገኛል። በዴኮ ሌላኛው ጉዳይ በጉዳት ሪከርዱ ምክንያት የአንድሪያስ ክሪስቴንሰን ኮንትራትን ለማደስም ጥርጣሬዎች ነበሩት። ነገር ግን ዮሃን ላፖርት ከጥቂት ወራት በፊት ተከላካዩን ባጋጠመው የቅርብ ጊዜ ጉዳት ምክንያት የድጋፍ ማሳያ እንዲሆንም በማሰብ ኮንትራት እንዲያድስም ግፊት አድርገዋል። ክሪስቴንሰን አሁን ላይ የ1 ዓመት የኮንትራት ማራዘም አማራጭ አለው። እናም የመጨረሻው ውሳኔም በተጫዋቹ እጅ ላይ እንደሆነ ነው ይፋ የተደረገው። ሮበርት ሌቫንዶስኪ የባርሴሎና የወደፊት ቆይታው ውሳኔ አሳልፈዋል። ከባርሴሎና ጋር እንደሚለያይም ይፋ ተደርጓል። ሮበርት ሌቫንዶስኪን በተመለከተ ሮበርት ሌቫንዶስኪ ከባርሴሎና ጋር እንደሚለያይ ነው ይፋ ያደረገው። የተለያዩ አይነት ሀሳቦችንም ጭምር ሰጥቷል። ሌቫንዶስኪ ከአስቴቱ በኋላ ፖላንዳዊው የፊት መስመር ተጫዋች ሮበርት ሌቫንዶስኪ ከባርሴሎና ጋር ይለያያል። ሌቫንዶስኪ እሁድ በካምፕ ኑ ስቴዲየም የመጨረሻ ጨዋታውንም እንደሚያደርግ ነው ያረጋገጠው። በክለቡ በቆየባቸው 4 ዓመታት 3 የላሊጋ ዋንጫዎችን ያሳካው ሌቫንዶስኪ በባርሴሎና ያለው ኮንትራት በውድድር ዘመኑ መጨረሻ ላይ ያበቃል። የ37 ዓመቱ ሮበርት ሌቫንዶስኪ ቀጣይ ማረፊያው የት እንደሚሆን እስካሁን በግልጽ አልታወቀም። ይህንን ተከትሎ ባርሴሎና በቀጣይ ክረምት አጥቂ ለማስፈረም ወደ ዝውውር ገበያው እንደሚወጡ ነው የሚጠበቀው። ደጋፊዎች የሰጡኝ ፍቅር መቼም የምረሳው አይደለም ብሏል ሌቫንዶስኪ ሲናገር። ባርሴሎናን የሚለቀው ሮበርት ሌቫንዶስኪ በክለቡ ለነበረው ጥሩ ጊዜም ምስጋናን አቅርበዋል። ተልዕኮ ያብቅቷል ያለው ሌቫንዶስኪ አሁን የመሄጃ ጊዜ ነው፣ ሁሉም ሰው አመስግኗል ሲልም ጭምር የተናገረው። በደጋፊዎች የተሰጠኝ ፍቅር መቼም ቢሆን ምረሳው አይደለም የሚለው ሌቫንዶስኪ ባርሴሎና በልቤ ልዩ ቦታ ይኖረዋል ሲልም ጭምር ተናግሯል። ዮሃን ላፖርት የህይወቴን የተለየ ጊዜ በባርሴሎና እንዳሳለፍም ስለፈቀደልኝ አመሰግነዋለሁ ሲልም ጭምር ነው የተናገረው። ቶማስ ሬንሴሮ ይናገራል። አንድ የባርሴሎና ተጫዋች ማስፈረም ቢኖርብኝ ከላሚን ያማል፣ ከራፊኒሃ እና ከፔድሪ ይልቅ ፈርሚን ሎፔዝን ማስፈረም እመርጣለሁ ብሏል። ፈርሚን ሎፔዝ ከማድሪድ እንዲሁ የአጨዋወት ስልት ጋር በትክክል ይጣጣማል። የሳጥን ከሳጥን ወይም ቦክስ ቱ ቦክስ የምንለው አይነት ተጫዋች ነው። ግብ የሚያስቆጠር፣ የሚከላከል፣ አሲስት የሚያደርግና ያለማቋረጥ በሳጥን ውስጥም አደጋዎችን መፍጠር የሚችል አይነት ተጫዋች ነውና ፈርሚን ሀሳቡን በፈርሚን ላይ ጥሩ ነገሮች እንዳሉት ጭምር ነው የተናገረው። ሌላኛው ባርሴሎና ሁሊያን አልቫሬዝ የዝውውር ጨረታ ፉክክር ውስጥ አይገባም ተብሏል።
ባርሴሎና አሁን ላይ ከ100 ሚሊዮን ዩሮ በታችም ሊሆን የሚችልና ከቸልሲ ጋር በድርድር የሚደረገው የዣኦ ፔድሮ ዝውውርን ማድረግ ሁሊያን አልቫሬዝን ከማስፈረም የበለጠ ትክክለኛ አማራጭ አድርገው ነው የሚወስዱት። ባርሴሎና ሁሊያን አልቫሬዝን በከፍተኛ ደረጃ ይመዝነዋል። ነገር ግን ለዝውውሩ የሚወጣው ወጪ የፋይናንስ መረጋጋት አደጋ ላይ መጣልም አይፈልጉም የሚል መረጃ ጭምር ነው ይፋ የተደረገው። በለንደን የተደረጉ ንግግሮች ቶተንሃም የ30 ሚሊዮን ዩሮ ግምት ያለውን ተከላካይ ለማስፈረም እያደረገ ስላለው እንቅስቃሴ ጭምጭምታዎችን ፈጥረዋል። የሳሶሎ ተከላካይ የሆነው ታሪክ ሙሃርሞቪች የውድድር ዘመኑ ሲጠናቀቅም ክለቡን ለቆ ሊወጣ እንደሚችል ስሙ ከዝውውር ጋር እየተነሳ ነው። ቶተንሃም ሆትስፐርስ ይህንን ተጫዋችም ሊያስፈርሙ ከሚችሉ ክለቦች መካከል አንደኛው ሆኖ ተጠቅሷል። የጣሊያኑ ክለብ ዋና ስራ አስፈጻሚ ጂኦቫኒ ካርኔቫሊ በቅርቡ በለንደንም ጉብኝት ማድረጋቸው የተሰማ ሲሆን ይህም ከእንግሊዝ ክለቦች ጋር ስለ ዝውውሩ ንግግር አድርገው ሊሆን ይችላል የሚል ግምቶች እንዲወጡ አድርጓቸዋል። ቶተንሃም በተከላካይ ክፍሉ ላይ ተጨማሪ ጥራትን የሚፈልግ ሲሆን ይህ ደግሞ ቦስኒያዊ ተከላካይ ለቡድኑ አስደሳች ግኝት ሊሆን ይችላል ተብሎ ይታሰባል። በጣሊያን ያሳየው ብቃትም በፕሪሚየር ሊጉ ስኬታማ ሊሆን እንደሚችል ጥራት እንዳለው ማሳያ ነው። በተከላካይ ክፍሉ ላይ በቀላሉ ግብ የሚያስተናግደው ቶተንሃም ወደ ኋላ መስመርም መጠናከር ይኖርበታል። ይህም በግራ እግሩ የሚጫወት ተከላካይ ቡድኑን በመከላከል ረገድ ከመርዳቱም ባለፈ ኳስን ከኋላ መስርቶ ለመጫወት ወይም ቢውልድ አፕ ያለውን ብቃትም ለቡድኑ ትልቅ እገዛን ያደርጋል ተብሎ ነው የሚጠበቀው። ወደ እንግሊዝ የመዘዋወር ዕድል ለቦስኒያዊው ተከላካይም እጅግ አጓጊ እንደሚሆንለት ይታመናል። ይህም በእግር ኳስ ሕይወቱ ትልቅ እርምጃ ከመሆኑም በላይ ራሱን በከፍተኛ ደረጃ ለመፈተንም እድል ይሰጠዋል። አሁን ላይ በብቃቱ ማማ ላይ የሚገኝ በመሆኑ አዲስ ፈተና ለመቀበል ትክክለኛ ጊዜ እንደሆነ ይሰማዋል። በተጨማሪም ቶተንሃም የውድድር ዘመኑ ሲያልቅም እንደ ክሪስቲያን ሮሜሮ እና ሚኪ ቫን ደቬን ያሉ ወሳኝ ተከላካዮቹን ሊያጣ የሚችልበት እድል አለ። ሁለቱም ተጫዋቾች ከሌሎች ክለቦች ጋርም ስማቸው እየተነሳ ይገኛል። በመሆኑም ስፐርሶች በዚህ ክረምት ከአንድ በላይ የማል ተከላካይ ላይ ኢንቨስት ማድረግ ሊኖርባቸው እንደሚችል ነው ይፋ የተደረገው። ሙሃርሞቪች እንደ ኢንተር ሚላን ባሉ ክለቦች የሚፈለግ ሲሆን በዚህ ክረምት ዝውውሩን ለማሳካትም 30 ሚሊዮን ዩሮ ገደማ ሊጠይቅ እንደሚችል ጭምር የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የዕለተ ቅዳሜ የምሽቱ ፕሮግራማችን አሁን ያደመጣችሁትን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። ለዛሬ ግን እዚህ ጋር እናብቃ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።